መጽሐፈ ኢዮብ ምዕራፍ 38 እግዚአብሔርም በዐውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሠረትሁ ጊዜ አንተ ወዴት ነበርህ? ታስተውል እንደሆንህ ተናገር። ብታውቅስ መስፈሪያዋን የወሰነ በላይዋስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሠረቶችዋ በምን ላይ ተተክለው ነበር? የማዕዘንዋስ ድንጋይ ያቆመ ማን ነው? ከማኅፀንዋ እንደሚወጣ በወጣ ጊዜ ባሕርን በመዝጊያዎች የዘጋ ማን ነው? ደመናውን ለልብሱ ጨለማንም ለመጠቅለያው አደረግሁ። ድንበሩን በዙሪያው አድርጌ መወርወሪያዎቹንና መዝጊያዎቹን አኑሬ እስከዚህ ድረስ ድረሺ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁን አልሁ። የምድርን ዳርቻ ይይዝ ዘንድ ከእርሷም በደለኞች ይናወጡ ዘንድ በውኑ ከተወለድህ ጀምሮ ማለዳን አዝዘሃልን? ለወገግታም ስፍራውን አስታውቀኸዋልን? ጭቃ ከማኅተም በታች እንደሚለወጥ እንዲሁ እርሷ ትለወጣለች። ነገርም ሁሉ እንደ ልብስ ተቀልሞአል። ከበደለኞች ብርሃናቸው ተከልክሎአል፣ ከፍ ያለውም ክንድ ተሰብሮአል። ወደ ባሕር ምንጭስ ውስጥ ገብተሃልን? በቀላዩስ መሠረት ውስጥ ተመላልሰሃልን? የሞት በሮች ተገልጠውልሃልን? የሞትንስ ጥላ ደጆች አይተሃልን? ምድርንስ በስፋትዋ አስተውለሃታልን? ሁሉን አውቀህ እንደሆነ ተናገር። ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚደርሰውን ጎዳና ታውቅ ዘንድ የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴት አለ? በዚያን ጊዜ ተወልደህ ነበርና የዕድሜህም ቍጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም። በውኑ ወደ በረዶው ቤተ መዛግብት ገብተሃልን? የበረዶውንስ ቅንጣት ቤተ መዛግብት አይተሃልን? ይኸውም ለመከራ ጊዜ ለሰልፍና ለጦርነት ቀን የጠበቅሁት ነው። ብርሃንስ በምን መንገድ ይከፈላል? የምሥራቅስ ነፋስ በምድር ላይ እንዴት ይበተናል? ባድማውንና ውድማውን እንዲያጠግብ ሱርንም እንዲያበቅል ማንም በሌለበት ምድር ላይ ሰውም በሌለበት ምድረ በዳ ላይ ዝናብን ያዘንብ ዘንድ ለፈሳሽ ውኃ መንዶልዶያውን ወይስ ለሚያንጐደጕድ መብረቅ መንገድን ያበጀ ማን ነው? በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደ ማን ነው? በረዶስ ከማን ማኅፀን ወጣ? የሰማዩንስ አመዳይ ማን ወለደው? ውኆች እንደ ድንጋይ ጠነከሩ፣ የቀላዩም ፊት ረግቶአል። በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዛሮት የሚባሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይን ሥርዓት ታውቃለህን? በምድርስ ላይ እንዲሠለጥን ልታደርግ ትችላለህን? የውኆች ብዛት ይሸፍንህ ዘንድ ቃልህን ወደ ደመናት ታነሣ ዘንድ ትችላለህን? መብረቆች ሄደው እነሆ እዚህ አለን ይሉህ ዘንድ ልትልካቸው ትችላለህን? በውስጡስ ጥበብን ያኖረ ለሰውስ ልብ ማስተዋልን የሰጠ ማን ነው? የሰማይን ደመና በጥበቡ ሊቈጥር የሚችል ማን ነው? ትቢያ በተጠበጠበ ጊዜ ጓሎችም በተጣበቁ ጊዜ የሰማይን ረዋት ሊያዘነብል የሚችል ማን ነው? በዋሾቻቸው ውስጥ ተጋድመው በጫካም ውስጥ አድብተው ሳሉ ለአንበሳይቱ አደን ታድናለህን? የልጆቿንስ ነፍስ ታጠግብ ዘንድ ትችላለህን? ልጆቹ ወደ እግዚአብሔር ሲጮኹ የሚበሉትም አጥተው ሲቅበዘበዙ ለቁራ መብልን የሚሰጠው ማን ነው?